እንዴት አመሻችሁ? በምህረት በጸጋው የደገፈን ይህን ጊዜና ሰዓት ለጥቅም የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። ዮሐንስ 17 ሁለተኛውን አንቀጽ እየተመለከትን ነበር። እንደምታስታውሱ ጌታ ኢየሱስ ክርስቶስ ስለ ራሱ የጸለየውን ጸሎት በተመለከተ የጸለዩበትንም ምክንያት እንዲሁ ማዕከል አድርገን እስከ ቁጥር 19 ያለውን በአንድነት ነው የምናየው ብያቸዋለሁ። መጀመሪያ ቀን ስናነሳ ጌታ ስለ ራሱ የጸለየው ጸሎት ነው እስከ ቁጥር 19 ያለው። ከ20 እስከ 26 ደግሞ ስለ ሌላው አማኝ ሁሉ የጸለየው ጸሎት ነው። ምናልባትም ለሶስት ከፋፍለን ማየት ካስፈለገን ደግሞ የመጀመሪያው አንቀጽ በተለየ ሁኔታ የራሱን መክበር ማዕከል አድርጎ መጸለዩን ነበር ያስተዋለው። ከዛ ባሻገር ደግሞ በቀጣዩ አንቀጽ ደቀ መዛሙርቱን ማዕከል አድርጎ ከዛ ባሻገር ደግሞ ደቀ መዛሙርት የሚሰሙትን ወንጌል በመስማት በዘመናት ሁሉ ወደ ጌታ የሚመጡ ሰዎችን ማዕከል አድርጎ መጸለዩን ማንሳታችን ታስታውሳላችሁ። ስለዚህ ሁለተኛውን ክፍል ባለፈው እስከ ቁጥር 11 ድረስ የተመለከትን ይመስለኛል። ግን አነበውና የመጀመሪያውን ክፍል ሙሉን ማለት ነው እስከ ቁጥር 19 ድረስ ባለን ጊዜ በዚህ ክፍል አማካኝነት እግዚአብሔር የሚያስተምረንን እንሰማለን። የጸጋውን ባለቤት የሕይወታችን ጌታ የቃሉን ደጆች ይክፈትልን። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅ አከብርህ ዘንድ በሥጋ ሁሉ ላይ ሥልጣን እንደሰጠው ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደወጣሁ በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንህም፣ ስለ ሰጠኝ እንጂ ያንተ ናቸውና የኔም የሆነ ሁሉ ያንተ ነው፣ ያንተውም የእኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህም በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው። እኔ ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ ጠብቃቸው ነበር፣ ጠበቅኳቸው። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ። በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይሄንን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔም ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው፣ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም። እኔ ከዓለም እንዳይደለሁ ከዓለም አይደሉም። በእውነት ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ።
ቅዱስ አባታችን እግዚአብሔር የሕይወታችን ጌታ ታዳጊያችን እስራኤል ቅዱስ አምላካችን ሆይ የሕይወታችን ባለቤት አንተ ነህ። የዚህም ቃል ባለቤት አንተ ነህ። ጌታ ሆይ ለምን እንደሰበሰብከን፣ እንዴት እንደሰበሰብከን፣ ከየት እንዳመጣህን፣ እንዴት እንዳመጣህን አንተ ታውቃለህ። ዛሬም አንተን ተስፋ አድርገን ነው በፊትህ ያለ ነው። ጌታ ሆይ ከአንተ የሆነው ሁሉ በመካከላችን ይሁን። የአንተ የሆነውን እንስማ፣ የአንተ የሆነው ያገኘን። ጌታ ሆይ ከጠላት ምክርና ተንኮል ታደገን። ሀሳባችንን የልባችንን ፈቃድ ሁሉ አንተን ግዛ። ጌታ ኢየሱስ ደምህን ለከፈልክለት፣ ራስህን ላዋረድክለት ጌታ ሆይ ከላይ ስትመጣ ለመጣህለት ዓላማ ሕይወታችን ፈጽሞ የተሰጠ እንዲሆን ጸጋ ይደግፈን። ጌታ ሆይ ቃል የሚለቅሙ የሚያጣምሙ ከተነገረበት ዓላማ ውጪ ሰዎችን ለተሳሳተ መንገድ የሚነዱ የክፋት መንፈሳውያን ሰራዊት እዚህ ባለ በአንድ ሰው ላይ እንኳ እድል እንዳይኖረው ምሕረትህን እንለምናለን። ከክፉ የምታድን በሕይወት የምታኖር በጽድቅ የምታመላለስ እውነት የሆንክ አንተ ነህ። እናከብርሃለን። ቀሪው ሰዓት ለአንተ ሰጠን፣ አስተምረን። በኢየሱስ ክርስቶስ ቅዱስ ያውስ አሜን። ክብር ለአምላካችን ይሁን። እንግዲህ እንደምታስታውሱ ያው የመጀመሪያውን አንቀጽ በተደጋጋሚ ስለተመለከትነውና በዚህ ላይ የተመሰረተ እንደሆነ ቀጣዩም ነገር በተደጋጋሚ ስላስታወስኳችሁ ጊዜውን ለመጠቀም የመጀመሪያውን አንቀጽ አልፈዋለሁ። ባለፈው ሳምንት ጌታ ኢየሱስ ክርስቶስ ስሙን ስለገለጠላቸው የእግዚአብሔርን የኢየሱስ ክርስቶስን አባት በማስታወቅ የእግዚአብሔርን ማንነት ስለገለጠላቸው እና እግዚአብሔርም ለኢየሱስ ክርስቶስ እንዲሆኑ ስላደረጋቸው ደቀ መዛሙርት የተጸለየውን ጸሎት ነው የተመለከትነው። ጸሎቱ ክርስቶስ ከእግዚአብሔር መሆኑን ከመቀበላቸው ጋር ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት ከመቀበላቸው ጋር ይያያዛል። ያንተ ነበሩ ለእኔም ሰጠሃቸው የሚለው ሐሳብ ያው እንደ አጠቃላይ እግዚአብሔር የሁሉ ፈጣሪ ነው። ከዛ ባሻገር ደግሞ ያው እግዚአብሔር ከፈጠረው በተለይ ደግሞ ጌታ ኢየሱስ ክርስቶስ መድኃኒት ሆኖ ተገልጦ እንዲያድነው ቤዛ ከተከፈለለት ከሰው ልጅ በማቴዎስ ምዕራፍ 11 ቁጥር 27 ላይ እንደተጻፈው አብ የሳበው ወደ ኢየሱስ ክርስቶስ መጥቷል። አባቴ ከሳበው በቀር ወደ እኔ ሊመጣ የሚቻለው ማንም የለም እንዳለ የኢየሱስ ክርስቶስ የሆኑት ሁሉ እግዚአብሔር የኢየሱስ ክርስቶስ እንዲሆኑ የሳባቸው ናቸው። ስለዚህ እነዚህ ደቀ መዛሙርት በእግዚአብሔር ምክንያት የጌታችን የኢየሱስ ክርስቶስ ሆነዋል። ሌላ ምን ማለት ነው? ሐሳቡ ክርስቶስን ተረድተዋል፣ እግዚአብሔርን ተረድተዋል። ክርስቶስን ሲረዱ የተረዱት በምን መንገድ ነው? እግዚአብሔር የላከው የእግዚአብሔር ልጅ ክርስቶስ መሆኑን ተረድተዋል። ይህንን መረዳትና ይህንን ማወቅ ደግሞ እንደው ዝም ብሎ እውቀት ብቻም ሳይሆን የዘላለም ሕይወት ነው። ምክንያቱም የመጀመሪያው አንቀጽ ቁጥር 3 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሏል። ስለዚህ በሌላ ቋንቋ እነዚህ ሰዎች በክርስቶስ ምክንያት እግዚአብሔርን አውቀውታል። በክርስቶስ ምክንያት እግዚአብሔርን ማወቅ ማለት እግዚአብሔር የኢየሱስ ክርስቶስ አባት በሆነበት ማንነቱ ለእነዚህ ሰዎች በክርስቶስ ተገልጧል። ከዛ ባሻገር እነዚህ ደቀ መዛሙርት ጌታን ሲከተሉ ከጌታ ሲማሩ የከረሙ መሆናቸው መዘንጋት የለበትም። ስለዚህ እነዚህ ኢየሱስ ክርስቶስ ከእግዚአብሔር እንደሆነ አውቀዋል። ከዛ ባሻገር ቃሉን ሰጥቷቸዋል። ጌታ ኢየሱስ ክርስቶስ አስተምሯቸዋልና ያንን ትምህርት ሙሉ ለሙሉ ከመቀበላቸው ጋር ተያይዞ ቃልህን ሰጥቻቸዋለሁ ሲል እናያለን። በመሰረቱ እግዚአብሔር ለቃሉ ያለውን ነገር እኛ ለቃል ባለን ነገር እንዳንለካው። ቃል በሰው ቋንቋ የድምፅ ፍሬ ነገር ነው። እንደሚታወቀው ቃል ምንድን ነው? እስኪ ቃል የሚለውን ቃል ተርጉሙ። ቃል ማለት ምን ማለት ነው የሚል ጠያቂ ቢኖር ቃል ማለት የድምፅ ፍሬ ነገር ነው። አሁን እኔ እየተናገርኩ ነው፣ የምትሰሙት ድምፅ አለ።
በምትሰሙት ድምፅ ውስጥ አይምሯችሁ የሚያስቀረው ትርጉም የሚሰጣችሁ ስሜት የሚሰጣችሁ መልእክት የሚሰጣችሁ ምንም አይነት ነገር ይሁን ወደ እናንተ ልብ ወደ እናንተ ጆሮ የሚመጣው እና ለእናንተ ሕሊና ወይም ለእናንተ ማንነት ስሜት የሚሰጠው ያ መልእክት እሱ ነው ቃል የሚባለው በሰው ቋንቋ። በእግዚአብሔር ቋንቋ ግን ቃል ማለት ራሱ ኢየሱስ ክርስቶስ ነው። እንደሚታወቀው በግልጽም እንደተጻፈ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ራሱም ቃል እግዚአብሔር ነበር። ስለዚህ ስለ ቃል ስናወራ ስለ እግዚአብሔር ነው የምናወራው። ስለ ቃል ስናወራ ስለ ኢየሱስ ክርስቶስ ነው የምናወራው። በተለየ ጥንቃቄ ደግሞ ስንናገር ስለ ቃል ስናወራ ስለ እግዚአብሔር ወልድ ነው የምናወራው። በስጋ ስለተገለጠው አምላክ ነው የምናወራው። ከዛ ባሻገር ስንሄድ ደግሞ ስለ ቃል ስንናገር እግዚአብሔር ተናገረ ሆነ። ሰማይ ምድር በቃል ነው እግዚአብሔር የፈጠረው። እያንዳንዱ ከስነ ፍጥረት በቃል ነው እግዚአብሔር ያደላደለው። ስለዚህ እግዚአብሔር በቃሉ ሁሉን አጽንቷል እና ሁሉን ፈጥሯል። የተፈጠረው ፍጥረት ጠቅላላ ካለመኖር ወደ መኖር እንደመጣ ያም የመጣው በእግዚአብሔር ቃል እንደሆነ እኛ በእምነት እናስተውላለን። እምነት ማለት ምን ማለት እንደሆነ ቅዱስ ጳውሎስ በተናገረበትም ክፍል እምነት ተስፋ ስለምናደርገው ነገር የሚያስረዳ ያላየነውን የሚያስረግጥ ነው ካለ በኋላ ይቅርታ፣ ተስፋ ስለምናደርገው ነገር የሚያስረግጥ ያላየነውን የሚያስረዳ ነው ካለ በኋላ ዓለሞች በእግዚአብሔር ቃል እንደተፈጠሩ የተፈጠሩት ሁሉ ከሚታየው ነገር እንዳልሆኑ በእምነት እናስተውላለን። ምን ማለት ነው? ካለመኖር ወደ መኖር፣ ከምንም ነገር ወደ አንዳች ነገር ፍጥረትን ያመጣ የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ስለ ቃሉ ሲናገር፣ መጽሐፍ ቅዱስ ስለ ቃሉ ሲናገር ሰማይ ምድርን ስለፈጠረበት፣ ዓለማትን ደግፎ ስለያዘበት ዕብራውያን ምዕራፍ 1 የመጀመሪያው አንቀጽ ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ እኛን ተናገረን ይላል። ቁጥር 2 ላይ እንደገና ወረድ ብሎ ስልጣን ባለው ቃሉ ሁሉን ደግፎ የያዘ ይለዋል እና ስልጣን ባለው ቃሉ ሁሉን ደግፎ ይዞ ኃጢአታችንን በራሱ ደም ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይለዋል። ስለዚህ ስለ ቃል ስናወራ በእግዚአብሔር ፊት ቃሉ ያለውን ቦታ በመረዳት ታስታውሳላችሁ። በአንደኛ ሳሙኤል ምዕራፍ 15 ላይ ሳኦል እንደቀላል ነገር የእግዚአብሔርን ትእዛዝ ተላልፎ ያው እንደምታውቁት ዝርዝር ታሪክ ውስጥ በእርግጥ አልገባም፣ የምታስታውሱትን ታሪክ ነው ቀንጨብ አድርጌ ማስታውሳችሁ። እስራኤል ከነዓን ወደሚባለው ምድረ ርስት ወደሚባለው ከደረሱ በኋላ እግዚአብሔር በአማሌቅ ቂም ይዞ ነበር። በምድረ በዳ ስለበደሏቸው፣ ስላሳዘኗቸው፣ ሕዝቡ ስላስለቀሱ በእርሻዎቻችን መካከል አታልፉም ብለው በሕዝቡ ላይ በወሰዱት እርምጃ እግዚአብሔር አዝኖባቸው ስለነበር ቀን ጠብቆ ሊበቀል ተነሳ። እግዚአብሔር የበቀል አምላክ ነው በመሰረቱ። ያው እንዲህ አይነት አምላክም እንደሆነ እግረ መንገዱን ማወቅ መልካም ነው። ምክንያቱም የፍቅሩን ያህል እግዚአብሔር ሂሳብ ያወራርዳል። ቀን ቆጥሮ እግዚአብሔር በማይታሰብበት ጊዜ ለእያንዳንዱ እንደ ስራው ይሰጣል። እንዲህ አይነት አምላክ ነው እግዚአብሔር እና እንደውም ይሄንን ታሪክ ሳነሳ ሁል ጊዜ እግዚአብሔር እንደሚያስፈራኝ ከዚህ በፊት ስናገር ሰምታችኋል። በጣም ከእግዚአብሔር ከሚያስፈራ ነገሩ አንዱ እግዚአብሔር የበቀልም አምላክ ጭምር መሆኑ ነው። ቃል በቃል እኮ ተናግሯል። በቀል የኔ ነው እኔ ብድራትን እመልሳለሁ ብሏል። እና እንደዚህ አይነት አምላክ ነው እና ብድር ለመመለስ ያስለቀሷቸውን ለማስለቀስ እግዚአብሔር ተነሳ እና የመጀመሪያው ንጉሥ ሳኦል ሲነግስ አማሌቅ በምድረ በዳ ሕዝቤን አስለቅሷልና ውጣና አንድ ሳታስቀር አጥፋ ብሎ አዘዘ እና ሄደ። አጋግን ማርኮ ሰራዊቶቻቸውን ጨርሶ በግና ፍየል ሲያይ ራራ እና ለሰው ያላዘነ አንጀቱ ለበግ ተንሰፈሰ እና ያው ገንዘብ አይደል ንብረት ይሆናል ብሎ አሰበ መሰለኝ። ያው እና በጎቹን ለቃቅሞ ሰብስቦ እየነዳ ምን ይሁሉ አሁን የሁሉ ጥፋት ለምንድን ነው? ለምን ይሞታሉ እነዚህ? ያለ እንግዲህ ከእግዚአብሔር ይልቅ እሱ ጥሩ አሰበ ማለት ነው እና ሰብአዊ ሆነ እና ራራ ከእግዚአብሔር ይልቅ። ከዛ ሰብስቦ ለቃቅሞ በግና በሬ ይዞ ገባ። በኋላ እግዚአብሔር በጣም አዘነበት። ነቢዩም ሳሙኤልን ላከው። እኔ አልነበርኩም ወይ በዚህ ሕዝብ ላይ መሪ ያደረግኩት አለ። ምክንያቱም ሳኦል እዚህ ግባ ማይባል የአባቱን አህያ ፍለጋ አህያ ጠፍቶበት መንደር ለመንደር እየዞረ አህያ ያያችሁ ሲል እግዚአብሔር ከዛ እረኝነት አንስቶ በሕዝቡ ላይ መሪ ያደረገው ሰው
እና እኔ ያልነበርኩም ወይ ያነሳሁት በዚህ ህዝብ ላይ መሪ ያደረጉት እኔ አይደለሁም ወይ? ለምንድን ነው ሳኦል ቃሌን ከመስማት ወደ ኋላ ያለው? ለምን ናቀኛል? እና ሳሙኤል ሲበር መጣ እና ደንገጥ ብሎ ጌታዬ እግዚአብሔር ያለኝን ሁሉ አድርጌያለሁ፣ ይህ ዋጋ ግን ማድረጌያለሁ፣ እንዳለ በቃ አማሌቅን አጥፍቻለሁ ብሎ መናገር ጀመረ። እና ነቢዩ ምንድን ነው ያለው? ይሄ የምሰማው የበጎች ጩኸትና የበሬዎች ግሳት ታዲያ ምንድን ነው አለ። አይ ህዝቡ ለአምላክህ ለእግዚአብሔር ደግሞ ተንኮለኛ ነገር ነው። የሳኦል መልስ ራሱ የተንኮል ነው። ለአምላካችንም አላለው። አያችሁ በቃ ነቢይ ስለሆነ የነቢዩ አምላክ አድርጎታል እግዚአብሔርን። ለአምላክህ ለእግዚአብሔር መስዋዕት እንዲሆን የሰበሰበው ነው እንጂ ለእኔ እኮ አይደለም አለ። ልበላው አይደለም ነው ሀሳቡ፣ ለእግዚአብሔር ነው አለ። እና ነቢዩ ያለውን ታስታውሳላችሁ። ቃሉን በሚሰሙ ሰዎች እግዚአብሔር ደስ የሚለውን ያህል በመስዋዕት ደስ ይለዋልን? እኔ ያለው 1000 መስዋዕት፣ 1000 ስጦታ፣ 1000 ነገር ቃሉን የሚሰሙ ጆሮአቸውን ከፍተው ለቃሉ ራሳቸውን ያዘጋጁ ሰዎች የሚያስደስቱትን ያህል በእግዚአብሔር ፊት ሚዛን አይደፋም። በጣም ብዙ ሰው የሚሸወደው እዚህ እና ሰዎች ራሳቸውን፣ ጆሮአቸውን፣ ሕይወታቸውን ከእግዚአብሔር ቃል አርቀው በቃ ለቤተክርስቲያን ሲባል ለአገልግሎት ሲባል ለሆነ ነገር ሲባል በቃ ያመላለሳሉ። ገንዘብ አይደል ይሄን ወስደዛ ስጥልኝ፣ ይሄን ወስደዛ ስጥልኝ የሚሉ ብዙ ናቸው። ግን ቃሉን በሚሰሙ ሰዎች ደስ የሚለውን ያህል እግዚአብሔር በመስዋዕት ደስ አይለው። ይሄ ብቻ አይደለም ያለው፣ ለምን እልከኛ ሆንክ ነው ያለው። ምክንያቱም ከታች ወረድ ብለን አንደኛ ሳሙኤል 15 ነው ያስታወስኳችሁ። ወረድ ብለን ስናነበው ማዳመጥ ከመስዋዕት ይበልጣል አለ። እልከኝነት ግን ተራፊምንና በአሊምን እንደማምለክ ነው። እና እልከኝነት አመፃ፣ በእግዚአብሔር ፊት በቃሉ ላይ ማመፅ፣ በቃሉ ላይ እልከኛ መሆን። ተራፊም የሚባል ጣዖት የማምለክ ያህል እንደ ሟርተኝነት ነው። እንዲህ አይነቱ አምልኮ ሲል እናያለን። ሰዎች አውሊያ ቤት ስላልሄዱ፣ ጠንቋይ ቤት ስላልሄዱ፣ ከደብተራ ጋር ስለማይቆዳቦዱ፣ ኑሯቸው ህይወታቸው ከአስማት ከድግምት ከጥቆላ ከሆነ ነገር ጋር ስላልተያያዘ በቃ የእግዚአብሔር ሰው እንደሆኑ ሊያስቡ ይችላሉ። ጠንቋይ ቤት በሚሄደው ሊያሾፉ ይችላሉ። ግን ጆሮአቸውን ለቃሉ ካልሰጡ፣ ራሳቸውን ለቃሉ ካልሰጡ በአሊምን እንደሚያመልክ ጣዖት እንደሚያመልክ ወይም ደግሞ ሟርተኛ የሆነ ሰው የሚሆነውን አይነት ማንነት ነው ማለት ነው በእግዚአብሔር ዓይን እነሱ የሚኖራቸው። ይሄ ደግሞ ትልቅ ኪሳራ ነው። ለምንድን ነው ወደዚህ የወሰድኳችሁ? ጌታ ኢየሱስ ክርስቶስ ደጋግሞ ስለ ቃሉ እየተናገረ ነው። ቃልህን ሰጥቻቸዋለሁ፣ ቃልህን ሰጥቻቸዋለሁ፣ ቃልህን ሰጥቻቸዋለሁ እያለ ቃልህ እውነት ነው፣ በእውነትህም ቀድሳቸው እያለ ይህንን አንቀጽ ስናነብ በጣም የተሰመረበት በተደጋጋሚ የምናነበው ነገር ቢኖር የእግዚአብሔርን ቃል በተመለከተ ቃልህን ሰጠዋቸው፣ እነሱም ተቀበሉ፣ እኔ ካንተ ዘንድ እንደወጣሁ አመኑ፣ አወቁ፣ እኔ ስለ ዓለም አልጠይቅህ የምለምንህ ስለ እነዚህ ነው ሲል እናያለን። ጌታችን ኢየሱስ ክርስቶስ የመጀመሪያው አንቀጽ ላይ ለሰጠህን ሕይወት እንድሰጣቸው ስምህን አክብር ብሎ ቢጸልይም ሁለተኛው አንቀጽ ላይ ግን ስለ ማን እየጸለየ እንደሆነ በግልጽ ነግሮናል። ሁለተኛው አንቀጽ ላይ ስለ እነዚህ ሲል እናያለን። ያንተ ስለነበሩ ለእኔ ስለሰጠኸኝ እኔ ከአንተ እንደመጣሁ ስላወቁ ቃልህን ከእኔ ስለተቀበሉ ከዓለም ስለለያቸው ለእኔ ስለሰጣቸው ስለ እነዚህ የእኔ የሆነው ሁሉ ያንተ ነው እያለ ስለ እነዚህ ነው የምጸልየው፣ ስለ እነዚህ ነው መለምንህ እያለ እና ልመናው እነዚህ ሰዎች ማዕከል ያደረገ ነው። እና እኔ ስለ እነዚህ እለምንሃለሁ፣ ስለ ዓለም አልለመንህኝ ስለሰጠኝ እንጂ ካለ በኋላ ያንተ ናቸውና የእኔም የሆነው ሁሉ ያንተ ነው፣ ያንተም የእኔ ነው፣ እኔም ስለ እነርሱ ከብሬአለሁ አለ። ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው። ምክንያቱም በጣም ጥቂት ቀናት ነው ከዚህ በኋላ ጌታ ከእነሱ ጋር የሚያሳልፈው። አንደኛ ከዚህ በኋላ የጌታችን የኢየሱስ ክርስቶስ መያዝና መሞት ነው ያለው። ከዛ 3 ቀን ያታል ጉዞ ወዴት? ወደ መቃብርና ወደ ሲኦል። ከዛ ትንሣኤ
ከዛ 40 ቀን ነው በምድር ላይ ያሳለፈው እስከ እርገቱ ድረስ። ጌታ ወደ አባቱ ተመልሷል። ስለዚህ እኔ ከዚህ በኋላ በዓለም አይደለሁም ማለት እንደነሱ ረጅም ጊዜ በእንዲህ አይነት ሁኔታ አልኖርም ነው። በዓለም አይደለሁም ማለት ዓለምን አላውቅም ከዚህ በኋላ እኔና ዓለም በቃ እንገናኝም ማለቱ አይደለም። ምክንያቱም ከእነሱ ጋር ጌታ ቀጣይ ነገር እንዳለው ወንጌላት ይነግሩናል። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሏል። ግን በሚታይ ሁኔታ ዓለም ልትገፋው አትችልም። ከዚህ በኋላ ልታሳድደው አትችልም። ከዚህ በኋላ ባትፈልገውም ልታንገላታው አትችልም። ልትሰቅለው አትችልም። ጌታ ኢየሱስ ሊሰደድ አይችልም። ከዚህ በፊት በሆነው ሁኔታ ጥላቻ፣ ነቀፌታ እንዲህ አይነቱን ነገር ሊቀበል አይችልም። በሚታይ ሁኔታ አይገፋም፣ አይሰቀልም፣ ምንም ነገር አይሆንም። ከትንሣኤ በኋላ ጌታ ኢየሱስ ወደ አባቱ ነው የሄደው። እነሱ ግን በምድር ላይ ይቆያሉ። ዓለም ይጠላቸዋል፣ ያሳድዳቸዋል። በዓለም መከራ አለባቸው። ብዙ ነገር ከእነሱ ጋር ይሆናል። ስለዚህ ጠንካራ ጸሎት እየጸለየ ነው። ይህን ክፉ ዓለም ስለሚያውቀው ያውቀዋል ማለት ሁሉም በሚያውቅበት እውቀት ሳይሆን ሁሉም በሚያውቅበት እውቀት መጀመሪያም የሁሉ አዋቂ ነው። ግን በስጋዊው በኩል አሁን እየኖረ ባለው ሕይወት በኩል ይህንን ሙሉ ለሙሉ የሚያውቅ ጌታ፣ በሰው መጠን የኖረ ጌታ በዚህ ክፉ ዓለም ውስጥ ትቶ መሄዱ እነዚህን ሰዎች እንትን ያለው ይመስላል፣ ያባባው ይመስላል። ንግግሩ፣ ጸሎቱ እሱ ነው የሚያሳይ። እኔ በዚህ አይደለሁም፣ እነሱ ግን በዚህ ናቸው። አባት ሆይ ከክፉ እንድጠብቃቸው ለምንሃል። የምለምንህ ስለ እነዚህ ነው፣ ጠብቃቸው፣ በስምህ ጠብቃቸው ሲል እናያለን። እና ጸሎቱ በዋናነት እነዚህን ሰዎች በክፉ የሚኖሩ በዚህ በክፉ ዓለም የሚኖሩ ሰዎችን እግዚአብሔር እንዲጠብቃቸው ለእግዚአብሔር አሳልፈው መስጠቱ ነበር። ጠብቃቸው ማለት ምን ማለት ነው? ከምንድነው የሚጠብቃቸው? እና ጠብቋቸዋል እየሰማችሁኝ ነው? ከምንድነው የሚጠብቃቸው? ጠብቃቸው ማለት አይሰደዱ ማለት ነው። ጠብቃቸው ማለት አይራቡ ማለት ነው። ጠብቃቸው ማለት አይገደሉ ማለት ነው። ጠብቃቸው ማለት በእኔ የደረሰ መከራ አይድረስባቸው ማለት ነው። ምንድነው ጠብቃቸው ማለት? ጠብቀኝስ ማለት ነው ማለት ነው። አንዳንድ ጊዜ ጠብቀኝ፣ ጥበቃ፣ የእግዚአብሔር እርዳታ የምንለውን ነገር ሁሉ የምናያይዘው በሚታየው ዓለም ስርዓት ውስጥ ካለ ልዩ ልዩ አይነት መከራ ከመጠበቅ ጋር ነው። በእርግጥ ያው ሰው ነን፣ መከራ እንዲደርስብን አንሻ። ወደ ፈተና እንዳትገቡ ትጉና ጸልዩም ብሏል። ፈታኝ ነገር ባያገኘን ደስ ይለናል። ጌታ ኢየሱስ ክርስቶስ እረኛችን ነው አይደል? እረኛችን ነው ማለት ምን ማለት ነው? በቃ ጠላት በዚህ በኩል ሲመጣ በዚህ በኩል ያሾልካል ማለት ነው። ምንድነው? እረኛችን ነው ማለት ነው። እና ወጥተው ሰው የመታቸውና የገደላቸው ክርስቲያኖች፣ መኪና የገፈጫቸው ክርስቲያኖች፣ አውሮፕላን ውስጥ የተከሰከሱ ክርስቲያኖች እረኛው አልጠበቃቸውም ማለት ነው። መጠበቅ ማለት ምን ማለት ነው? መጥፋትስ ማለት ምን ማለት ነው? ብዙ ሳትርቁ ይሁዳን ተመልከቱ። የተጻፈው ይፈጸም ዘንድ ከጥፋት ልጅ በቀር ማንም አልጠፋም ማለት። እሱም እኔ አያያዝ አጥቼ መንከባከብ ሳልችል ቀርቼ የጠፋ ሳይሆን የተጻፈው እንዲፈጸም ነው። እሱ ደግሞ መጀመሪያ ቢሆን የማን ልጅ ነው? እየሰማችሁ ነው? የጥፋት ልጅ ነው። የጥፋት ልጅ ማለት ያው ይሁዳ ከጠላት ጋር እንዴት ባለ ትስስር እንደኖረ ታውቃላችሁ። እንደነዚህ ደቀ መዛሙርት አይደለም ይሁዳ። እነሱ የወደቁ ቢነሱ ድካም የሚያመጣውን አይነት ውድቀትና ደግሞ የእግዚአብሔር እርዳታ ሲደግፍ የሚሆነውን አይነት ብርታት ነው የታየባቸው። ይሁዳ ግን መሰሪ ነበር። አብሮ ወደ ወጨት እጁን የሚሰደው ሄዶ ከገዳዮቹ ጋር ተደራድሮ ሂሳብ ተነጋግሮ ስንት ነው የምትሰጡኝ ብሎ በ30 ብር ሊሸጠው ያን ያህል ርቀት ተጉዞ የመጣ ሰው። በመሰረቱ ዮሐንስ 13ን ስናነብ እንደምናየው ክርስቶስ ኢየሱስን አሳልፎ እንዲሰጥ ሰይጣን በልቡ ሐሳብ አገብቷል ይላል እና ሰይጣናዊ ነገር ውስጡ ነበረ። ስለዚህ ይሁዳ ከነሱ ይለያል። እንደ ጴጥሮስ ዝም ብሎ በአጋጣሚ ፋውል የሰራ አይደለም። ጴጥሮስ የሆነ መስመር ሲስት ታዩታል ሲባል ታውቃላችኋል፣ ደጋግመን አንስተነዋል። እንደሱ አይነት ዝም ብሎ በቃ የመስመር የለቀቀ የሆነ ጥፋትና ድንግጥ ብሎ የሚመለስ አይደለም። ይህ ስር የሰደደ ጥፋት የነበረው ነው። ስለዚህ ምን ማለት ነው? ይሁዳ ጠፍቷል።
ይሁዳ የጠፋው ከማን ነው? ይሁዳ የጠፋው ሞቷል ማለት ነው በስጋ? አዎ በእርግጥ ይሁዳ መጨረሻ ላይ ሞቷል። በዚህ ሰዓት ግን የሞተበት ሰዓት አይደለም። ይሄ በዚህ ሰዓት ከእግዚአብሔር ጠፍቷል። ይሁዳ በእግዚአብሔር መንግስት አጀንዳ ውስጥ የሞተው ነው። ምክንያቱም ኢየሱስ ክርስቶስን አሳልፎ ለመስጠት ክርስቶስን በመሸጥ በዚህ ወንጀል ራሱን ለማጥፋት የተዘጋጀ ነበር። ከጥፋት ልጅ በቀር ማንም አልጠፋም ሲል ይውላችሁ፣ መጥፋትም ማለት ከጌታ መወሰድ ነው። መጠበቅም ማለት በጌታ መሆን ነው። በደንብ አስተውሉ። ጌታ ኢየሱስ ክርስቶስ ቅዱስ ጴጥሮስ እንደተናገረው ይውላችሁ፣ ጴጥሮስ ምን አለ? አስቀድማችሁ እንደ በጎች ትቅበዘበዙ ነበር አለ። አሁን ግን ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል ይላል። ኢየሱስ የነፍሳችን ጠባቂና እረኛ ነው። ምን ማለት ይመስላችኋል? በእሱ የሚያምን ሰው በምንም ታምር አይጠፋም። አይጠፋም ማለት በስጋ አይሞትም ማለት አይደለም። አያዝንም ማለት አይደለም። አይቸገርም ማለት አይደለም። ጌታ ልክ እንደ አስማተኛ በዙሪያችን ይመላለሳል ማለት አይደለም። የነፍሳችን ጠባቂ ነው። ይኸውላችሁ በዚህ ዓለም ስርዓት ውስጥ ሰው በአደጋም ባይሞት እንኳ በችግርም ባይሞት እንኳ እድሜ እንኳ ቢጠግብ ምንም ጥርጥር የለም ጉንጭም መርገቡ፣ ግንባር መተጣጠፉ፣ ወገብም መጉበጡ፣ ማርጀቱ ይቀራል። የሞት ስርዓት ተሽሯል። ይህ አካል አይሞትም? ይሞታል። ሰው በ30 ዓመቱ የሚሞተውን፣ በ40 ዓመቱ የሚሞተውን፣ በ50 ዓመቱ የሚሞተውን በመኪና አደጋ፣ በሰዎችም ክፋት፣ በጦርነትም በሌላም ምናምን ብቻ በብዙ ነገር የሚሞተውን ሞት ያቺ አንዷን ሞት ሰው በየትኛው ሁኔታና ጊዜ እንደሚቀላቀላት አይታወቅም እንጂ ሰው ሁሉ ይጨልጣታል። እቺ ሞት ምንም ጥርጥር የለም። ይሄን ሞት የማስቀረትም ዓላማ ነው ይዞ አልመጣም። አሁን በቀዳማዊ ምጽአቱ ማለት ነው፣ በመጀመሪያ ምጽአቱ ጌታ ኢየሱስ ክርስቶስ ከጨለማው ስልጣን ሊያድነን የመጣው የነፍሳችን ጠባቂ ነው። ይኸውላችሁ ከክርስቶስ መጥፋት ማለት ምን ማለት ነው ታውቃላችሁ? ጌታን መተው፣ በጌታ ላይ ጀርባን ማዞር፣ ወደ ጥፋት መሄድ፣ በእውነት ጌታን አለመከተል፣ በአመፃ መመላለስ፣ ይሄ ነው ጥፋት። እኛ እንደ ጥፋት አናየው። እንደ ጥፋት የምናየው በተለያየ ሁኔታ ሰው ሲሞት ሲወድቅ ችግር ሲደርስበት በቃ እግዚአብሔር ፈረደበት እንላለን። እንደው ሰይጣንም እንላለን። አንዳንዴ የሆነ ነገር እንላለን። ይኸውላችሁ ሞትም ይሄኛው እንዳልሆነ ታውቃላችሁ። ህይወትም ይሄኛው እንዳልሆነ ወቆ በዛው መጠን። ስለዚህ ህይወትም ይሄ አይደለም፣ ሞትም በዚህ ዓለም ስርዓት ውስጥ ያለውን እድል ማጣት አይደለም። ሞትም ሌላ ነው፣ ህይወትም ሌላ ነው። ህይወት ኢየሱስ ክርስቶስ ነው፣ ሞት ያለ ኢየሱስ ክርስቶስ መሆን ነው። ስለዚህ ስለ ጥፋት እየተናገረ ነው ያለው። ከይሁዳ በቀር ማንም አልጠፋም ማለት እነዚህ ሰዎች ከኢየሱስ ክርስቶስ ጋር ቀጥለዋል። ለመቀጠላቸው ምንድን ነው ማረጋገጫው? ይኸው ጌታ እየጸለየ ነው። ከሱ በቀር ማንም አልጠፋም እያለ ነው። የሰጠኸኝን ሁሉ በስምህ ጠብቃቸው እያለ ነው። ቃልን ሰጥቻቸዋለሁ እነሱም ተቀበሉት እያለ ነው። እኔ ከአንተ ዘንድ እንደወጣሁ ወደዚህ እንደመጣሁ ያውቃሉ እያለው ነው። አሁንም አባቶ ስለነዚህ ለምንሃለው እያለው ነው። ጠብቃቸው እያለ ነው። ምንድነው ጥበቃ? ጥበቃ ማለት የክርስቶስ እንደሆኑ መቀጠል ማለት ነው። ትንሽ ነገር እንዳይመስላችሁ። እግዚአብሔር ይርዳችሁ። ከጌታ ጋር ዘመናችሁ እንዲያልቅ እግዚአብሔር ይርዳችሁ። ኢየሱስ የእግዚአብሔር ልጅ መሆኑን እንዳመናችሁ፣ ዛሬ እንደምትወዱት እንደወደዳችሁት፣ ዛሬ እንደምትዘምሩት እንደዘመራችሁ፣ ዛሬ እንደምትጸልዩ እየጸለያችሁ፣ ዛሬ ቃሉ እንደምታነቡ እያነበባችሁ፣ ዛሬ መንፈሳዊው ነገር እንደሚያጓጓችሁ እንደሚጠማችሁ፣ ወደ እንዲህ አይነት ሁኔታና ስፍራ ለመምጣት እንደምትጓጉ ልክ በእንዲሁ አይነት ጥማት፣ በእንዲሁ አይነት እርካታ፣ በእንዲሁ አይነት ሰላም፣ በእንዲሁ አይነት ሁኔታ ከኢየሱስ ክርስቶስ ጋር እስከ ወዲያኛው አለመጥፋት ማለት ይሄ ነው። የነፍሳችን ጠባቂ ነው ጌታ ኢየሱስ ክርስቶስ። የነፍሳችን ጠባቂ ነው። ቃሉም እንደሱ እኮ ነው የሚለው። እረኛ የሚለው ቃል እንዴት ነው የምትረዱት እናንተ? እንዲማ ካልሆነ ደቀ መዛሙርቱ ሁሉ እኮ ምን እንደሆኑ ታውቁ ተገለዋል። ቤተክርስቲያን ታሪክ በተለያየ ሁኔታ ዘግቦታል። የሐዋርያቱን የደቀ መዛሙርቱን የመጨረሻ ዕድል ፈንታ ምን ማለት ነው? በዓለም ሳላችሁ መከራ አለባችሁ እያለ ግን ጠብቃቸው ምን ማለት ነው? ሰዎች ስለ ስሜ
ሲለዩአችሁ፣ ስማችሁን እንደ ክፉ ሲያወጡ፣ ሲያሳድዷችሁ ደስ ይበላችሁ እያለ ጠብቃቸው ምን ማለት ነው? አንዱ ሀገር መከራ ቢያስነሱባቸው ወደ ሌላ ሽሹ እያለ ጠብቃቸው ምን ማለት ነው? ስለ ስሙ እንደሚገደሉም እኮ ነግሯቸዋል። ዮሐንስ 16 ላይ የመጀመሪያው አንቀጽ ላይ ጊዜው ሲደርስ እንዳትሰናከሉ እውነቱን እነግራችኋለሁ፣ እናንተን የሚገድሉ ሁሉ እግዚአብሔርን እንደሚያገለግሉ የሚያስቡበት ዘመን ይመጣል። ጊዜው ሲደርስ እንዳትሰናከሉ ይህን እነግራችኋለሁ። እስከ መገደል ድረስ በክርስቶስ ምክንያት እንዳለ እየነገራቸው ጠብቃቸው ምን ማለት ነው? ስለዚህ ጠብቃቸው አለመገደል ነው ማለት አይደለም። ጠብቃቸው አለመሰደድ ነው ማለት አይደለም። ጠብቃቸው አለመጠላት ነው ማለት አይደለም። ጠብቃቸው የንብረታቸውን ንጥቂያ አለማየት ነው ማለት አይደለም። ጠብቃቸው በቃ ምንም ኮሽ ሳይል የመኖር ዋስትና ማለት ላይሆን ይችላል፣ ደግሞም አይደለም። እኛ ጥበቃ የምንለው እርዳታ የምንለውን የምናስበው በቃ ይሄ በቃ የእኛን ዙሪያችንን በእሳት የማጠር አንዳንድ አው ክፍለ ሀገር ነገሩ ክፍለ ሀገር ነው መሰለኝ ክፍለ ሀገር አዲስ አበባ ላይ ወይ ክፍለ ሀገር ስል ራቅ ያለው ነው ማስበው እና ይሄ አንዳንዴ ጅብ አጥር ሰብሮ እየገባ በግና ምናምን ይሰርቃል እና ያ እንዳይሆንባቸው አስደግመው አጥራቸው ላይ በጠርሙስ ያንጠለጥላሉ። ጅብ መከላከያ አቃቤ ጅብ እና ያደርጋሉ። ይሄ አቃቤ ርዕስ ምናምን ሲባል ሰምታችኋል? ራስን መጠበቂያ መድፍኔ ዘር ሲባል ሰምታችኋል? መስተባር ሲባል ሰምታችኋል? ይቅርባችሁ አይደል? እንኳን አልሰማችሁ፣ እግዚአብሔር እርዳችሁ። እና ይሄ በቃ እስቲ ማን አባቱ ነው የሚነካሽ የሚል ጠቆ ያለ አይደለ? በቃ እኔ ያለው የሚል እንደሱ አይደለም። ጌታ ኢየሱስ የነፍስ ጠባቂ ነው። ከጨለማው ስልጣን ያዳነ ለዘላለም በሕይወት ሊያኖርህ ነው የተረከበ። የዘላለም ሕይወት ነው የናዝሬቱ ኢየሱስ። ስለ ጥበቃም ሲናገር እየተናገረ ያለው ይሄን ጠብቃቸው በስምህ ሲል እኔ ጠበቅኳቸው ሲል የጠበቃቸው ከምንድን ነው? በቃ እግዚአብሔርን ካለማወቅ ጨለማ ጠብቋቸዋል። አባቱን አብርቶላቸዋል። በእቅፉ ያለ አንድ ልጅ እሱ ተረቀው አይደለም ያለ እግዚአብሔርን ያየ አንድ ስንኳ የለም አይደለም የተባለ እግዚአብሔርን አሳያቸው። የክብሩ መንጸባረቅ የባህሪው ምሳሌ የሆነው የናዝሬቱ ኢየሱስ አባቱን አበራ፣ አስታወቃቸው፣ አሳያቸው። በክርስቶስ ውስጥ አብን አዩት እና በዚህ ዓለም እያለሁ እኔ ጠብቃቸው ነበር። አሁንም ጠብቃቸው። አይወሰዱ ከምን ከኢየሱስ ክርስቶስ አይወሰዱ። ከዚህ አሁን ከተቀበሉት ቃል አሁን ካሉበት ሕይወት አይወሰዱ። አንዳንዶች ሸተት ሲሉ ከኛ የተወሰዱ የሚመስላቸው ሰዎች እንደ ጥቃት ይቆጥሩታል። አሁን በተለይ ሰሞኑን ያለውን ግርግር ታውቆ የለ ሰዎች ከኛ የተወሰዱ ከኛ እንደተወሰዱ ካሰባችሁ ልክ ነው። እዛና እዚህ ተቧጥረን ገመድ ጉተታ እናደርገዋለን። ግን እግዚአብሔር ምሕረት ያደርግላችሁ። ከኛ አይደለማ። ከኢየሱስ የመወሰድ አደጋ ምንም ይሁን ምክንያቱ ያው አደጋ ነው፣ ጥፋት ነው። ጌታ ኢየሱስ እያለ ያለው ይሄን ከጥፋት ልጅ በቀር ማንም አልጠፋም። በዚህ ያለው ጠብቃቸው ነበር። አባት ሆይ አሁን በስምህ ጠብቃቸው፣ እኔ አሁን በዚህ አይደለሁም ያለሁት፣ እኔ ወደ አንተ እመጣለሁ፣ ከዚህ በኋላ አንተ ጠብቃቸው እያለን ያለው ጌታ ኢየሱስ። ስለዚህ በስምህ ጠብቃቸው፣ ከእነርሱ ጋር በዓለም ሳለሁ የሰጠኝን እኔ እጠብቃቸው ነበር። ምን ማለት ነው? እጠብቃቸው ነበር። ቃሉን ይሰማሉ፣ ከእሱ ጋር ይውላሉ። ድንቅፍቅፍ ቢሉ እንኳ እየገሰጸም እያረቀም በምሳሌም በምንም እያስተማረ ሲሰራቸው በእግዚአብሔር ቃል ሲያነጻቸው ነው የቆየው። 3 ዓመት የመበጀት የመሰራት የመታነጽ ስራ ነው በእነዚህ ሰዎች ሕይወት ዙሪያ ሲሰራ የነበረው። ስለዚህ ኢየሱስ ክርስቶስ ጠበቅኳቸው እያለ ያለው በጤናማ ትምህርት እግዚአብሔር አብንና ልጁ ኢየሱስ ክርስቶስን በመረዳት እንዲቆዩ አድርጓቸዋል። መጽሐፍ እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም።
የጠፋው የጥፋት ልጅ ነው። እሱም መጽሐፍ እንዲፈጸም እንደ ትንቢቱ ሄዷል። ከዚያ ውጭ እነዚህን ጠብቄያቸዋለሁ። በእነርሱም ዘንድ ደስታዬ የተፈጸመ እንዲሆን ይህንን በዓለም እናገራለሁ። አሁን ባለሁበት ይህንን እናገራለሁ። ለዓለም አይደለም እያለ ያለው በዓለም ማለት አሁን ባለሁበት ሁኔታ ማለት ነው። በዓለም እናገራለሁ። እኔ ቃልን ሰጥቻቸዋለሁ። የሰጣቸው ምንድን ነው? ቃሉ። ክብር ለስሙ ይሁን። ገንዘብ አይደለም የሰጣቸው። ከዚህ በኋላ አንተ ሊቀመንበር ነህ፣ አንተ ምክትል ሊቀመንበር፣ አንተ ጳጳስ ትሆናለህ ወይም አንተ እንደዚህ ነህ ይመስለናል። እንደሱ አደራጅቶ ጴጥሮስን ሊቀ ሐዋርያት፣ ከዛ ደግሞ ምክትሉ ማን ነው? የለውም ሊያደራጅቶ ከዛ የሆነ በቃ የአምልኮ ቤት ምናምን ተከራይቶ ወይም ገዝቶ ወይም ሰጥተው ከዛ ያው ይችል የለም ጌታ አንድ ጊዜ እኮ ግብር የእናንተ መምህር ግብር አይከፍልም እንዴ ምናምን ብሎ ሲጠይቁ ያው እንዳይሰናከሉ ሂድና በመቃጥን አሳ ይዘናል፣ ከዛ እዛ ውስጥ ስታቴር ታገኛለህ እና ለእኔና ለአንተ ያው ስጣቸው አሉ። በእነሱ አቅም መጠን ይሄ እንቅፋት እንዳይሆንባቸው እና ጌታ ኢየሱስ የትኛው አሳ ውስጥ ምን እንዳለ የሚያውቅ የሰማይ የምድር ጌታ ጥቂት አሳ ጥቂት ቂጣ ባርኮ ያ ሁሉ ሕዝብ የመገበ ጌታ በቃ ከዚህ በኋላ ይኸውላችሁ እቺን ባርኪያታለሁ፣ ከዚህ ማድጋ ከዚህ በኋላ ምንም አይጎልም፣ እናንተ ስትቀዱ ይሞላል፣ ስትጨልፉ ይጨምራል፣ ዱቄት ቢሆን አይጠፋም፣ እቺ እኔ የጸለይኩባት በዋቃ ናት ብሎ ዘመናቸውን ሙሉ ከዛ በዋቃ እየጨለፉ እንዲጋግሩ አድርጎ አንደው እነሱ ያታሰረ ዮሐንስ 6 ላይ እንጀራ የበሉ ሰዎች በነጋታው አሁን ዝም ብሎ ጌታ እንግዲህ ቁጭ ብሎ እነሱ ያመጧትን ቂጣ እየባረከ ምሳ ራት እያደረገ ቀን ሙሉ እንጀራ እያበላ ሊኖሩ የመጣ መሰላቸው። አንዳንዶቹ ብናነክሰው ብለው እንቆቁ አድርገው ሊያነክሱት ስላሰቡ ጌታ ሁሉ ስለሚያውቅ ፈቀቅ አለ እነሱ። ከዛ በነጋታው ሲንከለከሉ መጡ። እንጀራ የበሉበት ቦታ ነግሬያቸዋለሁ አይደል? አንዴ ይህችን ታሪክ ጥሩ 87 ዓመተ ምህረት ወንዝ ቤት የነበረች እዚህ አካባቢ ሳለፍ ብር ብትን ብሎ አግኝቼ ብያችሁ ትዝ ይላችኋል። በግሬ ስቋጥን ወደ ወንጂ ሸዋ ለአገልግሎት ሄጄ ስመለስ ነው አስታውሳለሁ። በግሬ እዚህ አካባቢ ሰዎች ጠይቄ ሳልፍ ተመጥነው አገኙ እና ብዙ አይደለም ግን ያኔ ብዙ ነው እና የሆኑ ባለ አንዳንድ ብሮች ብትን ብሎ አገኙ። ይገርማችኋል። አሁን ቦታው ጠፍቶኛል። አሁን ቤት ምናምን ተሰርቶበታል። ቦታው ጠፍቶኛል። ያኔ ግን የተሻገርኩባትን ሸለቆ አስታውሳታለሁ። እዚህ አካባቢ ነው በደንብ ማስታውሳት እና ቦይ ነገር ነበረች። ይገርማችኋል። አዳማ በመጣው ቁጥር አንገቴ ወደዛ ያያል እና እነሱም በነጋታው እንጀራ ሊበሉ ወደ ጥብርያዶስ እየሮጡ መጡ። ሲያይ የለም። እንደገና በመሃል ላይ ሮጥ ወደዛ የለም። ወደዛ ሲሄዱ አገኙት። ድንገት አሉና መምህር ሆይ እዚህ መቼ መጣህ? ጌታ ስለሚያውቅ ምልክት ስላያችሁ አይደለም የፈለጋችሁ ስለሆናችሁ አላችሁ አይደል? በሌላ ቋንቋ ምን ማለት ነው? ሆዳ ስለሆዳችሁ ስለበላችሁ እንጀራ እንጂ ስለ ምልክቱ አይደለም የፈለጋችሁኛል። ቀጠል አደረገና ለሚጠፋ መብል አትስሩ፣ እግዚአብሔር ለሚሰጣችሁ ለዘላለም ሕይወት እሱን ስሩ አላቸው። ያን ጊዜ ደንገጥ ብለው ጌታ ሆይ የዘላለም ሕይወት የሚሆነውን እንጀራ ወይም ስራ እንድንሰራ ምን እናደርጋለን? ይሄ ለዘላለም የሚሆነው ስራ ምንድን ነው አላቸው። እሱ በላከው ታምኑ ዘንድ ነው አላቸው። ለምንድን ነው እዚህ ውስጥ የገባሁት? ጌታ ኢየሱስ ክርስቶስ እንዲህ በተአምራት ይህን ማድረግ ችሎ ግን ይህን እያደረገ እንደሚያኖራቸው ቃል ገብቶ አልሄደም። በዓለም እያሉ የነበራቸው ስፍራ የሚኖራቸው ስፍራ ምን እንደሆነ በግልጽ አስታውቋቸዋል። ጠብቃቸው ማለት ከክፉ እንዲጠበቁ መጸለይ ማለት
ከጌታ ከኢየሱስ ክርስቶስ ፈቀቅ እንዳይሉ መጸለይ። ከዛም ባሻገር ደግሞ ጌታ ኢየሱስ ክርስቶስ የሰጣቸው ከሁሉ የሚበልጠውን ነው። ያም ከሁሉ የሚበልጠው ቃሉ ነው። ቃሉ ነው የሰጣቸው። እግዚአብሔር ትልቅ ነገር ነው ያደረገልን። ታምናላችሁ? ቃሉን እንደሰጠን ታምናላችሁ? ይሰማችኋል? እንደሱ እግዚአብሔር ቃሉን ሰጥቷል። ልዑል ቃሉን ሰጥቶናል። አንደኛ ልጁን ሰጥቶናል ማለት ነው። ከዛ ባሻገር ደግሞ ይኸው ዕለት ዕለት እንደ እንጀራ እንበላው የልብ ደስታ የሚሆንልን ሐሴት የሚሆንልን የናዝሬቱ ኢየሱስ የሰጠን እውነት ሁሌ የምንሰማው የማይሰለቸን የእግዚአብሔር ቃል እንዴት አይነት ረፍት ነው ለሚገባው ሰው፣ ለሚያጣጥም ሰው፣ ለበራለት ሰው፣ ለታየው ሰው። እንኳን ቃሉን ሰጠን እግዚአብሔር። ቃሉ ደስታ ነው። ከቃሉ የምናገኘውን ረፍትና ደስታ ከምን ታገኘዋለህ? እንጀራም ቢሆን ሆድ ነው የሚሞላ፣ ውሃም ቢሆን አድራሻው ሌላ ነው። ከስጋ ደስታ ጋር የተያያዘው ነገር ከነፍስህ ጋር ላይያያዝ ይችላል። ደግሞ ማያያዝም ከውስጣዊ ማንነትህ ጋር ለዘላለም ሕይወት የሚሆን የሚቀድስ የሚያጠራ የእግዚአብሔር የሚያደርግ እውነት የእግዚአብሔር ቃል ነው። ጌታ ኢየሱስ ሰጠኋችሁ እያለ ያለ ቃልህን ነው። ቃልህን ሰጠኋቸው። እኔ ቃልህን ሰጥቻቸዋለሁ። እኔም ከዓለም እንዳይደለሁ ከዓለም አይደሉም። በምን ምክንያት ነው ከዓለም ያልሆኑት? በተቀበሉት ቃል ምክንያት። የተቀበሉት ቃል ከዓለም አይደለም ከሰማይ ነው። ከላይ የመጣው ነው የነገራቸው። ከላይ የመጣው ነው የታያቸው። ከላይ የመጣው ነው የበራላቸው። የነገራቸው ከአባቱ የሰማውን ነው። በግልጽ ተናግሯል። ይሄንን ትምህርቴ ከምድር አይደለችም ከሰው አይደለም ብሎ ተናግሯል። ይሄ ጌታ ቃልህን ሰጠኋቸው ሲልና ያለ ሰጥቻቸዋለሁ። እኔ ከዓለም እንዳይደለም ከዓለም አይደለም። ጌታ ኢየሱስ የነገረን ቃል ከዓለም ይለያል። ዝም ብሎ ያልመጠመጠ ያልመሰመሰ አያኖርም። የሚለይ ነው። ሰይፍ ነው፣ የመንፈስ ሰይፍ። ከዓለም አይደሉም እነዚህ። ምክንያቱም ከዓለም ያልሆነውን አንተ የሰጠኸኝን ከአንተ የሆነውን ሰጠኋቸው። እኔ ከየት እንደሆንኩ እነዚህ አውቀዋል። ስለነዚህ ነው መጸለዩ ያለ ነው ጌታ ኢየሱስ ክርስቶስ። ከዓለም አይደሉም። ስለዚህ ዓለም ምን አላቸው? ጠላቸው። ይሄ በእግዚአብሔር የሚያስወድደው በዓለም የሚያስጠላ ነው ማለት ነው። ይሄ በእግዚአብሔር ፊት ክብር የሆነው በዓለም ውርደት አለው ማለት ነው። ይሄ በእግዚአብሔር ፊት ትልቅ የሆነው በዓለም ፊት ትርጉሙ ሌላ ነው ማለት ነው። ከዓለም አይደሉም። ምክንያቱም በሰጠኋቸው ቃል ምክንያት የሰጠኋቸው ቃል እነሱ ከዓለም ለይቷቸዋል። ስለዚህ ዓለም ጠልቷቸዋል እያለ ነው። ስለዚህ መጠላት የሚጠበቅ ነው ማለት ነው። ማይጠበቀው ነገር ነው እያገኘን የተቸገርነው። ማይጠበቀው ማለት ክብሩ፣ ጭብጨባው፣ አሁን ያለን ስም፣ ይሄ ትልቁ ነገር በዓለም ተውት። ይሄ በሚያምነው ሰው ፊት ያለን ነገር የቤተሰብ ነው፣ ችግር የለውም። ብትወዱኝ በወዳችሁ፣ ብታከብሩኝ ባከብራችሁ፣ እንደ እግዚአብሔር ሰው እንደ አገልጋይ ብትቀበሉኝ፣ እንደ ወንድሞቼ በጌታ እንዳገኘኋችሁ ብቀበላችሁ፣ በእኔና በእናንተ ወይም እርስ በርስ ያለን ነገር ከተቀበልነው እውነት ከጠጣነው አንድ መንፈስ ከተወለድንበት ልደት የተነሳ ምክንያታዊ ነው። ስለዚህ ልክ ነው፣ ችግር የለውም። እንደው አለመከባበር ነው በደቀ መዛሙርት መሃል፣ በወንድማማች መሃል፣ የክርስቶስ በሆነው መካከል መተማማቱ፣ ይሄ መነቋቆሩ፣ አለመፈላለጉ፣ አለመከባበሩ ነው ማይጠበቀው። በዓለም ዘንድ ግን የሚጠበቀው ነገር ምንድን ነው? የሚጠበቀው ነገር ከተቀበልነው ነገር የተነሳ እኛን አለመቀበል፣ ለእኛ ያላቸው ነገር መበላሸት። ተውት፣ በሌላ ምክንያት አይደለም። ይሄ ማንም ጴጥሮስ እንደተናገረው ማንም እዛ አንደኛ ጴጥሮስ ምዕራፍ 4 ላይ አመንዝራ እንደሚሆን ሌባ እንደሚሆን በሰው ነገር ገቢ እንደሚሆን መከራ ይቀበላል። ግን የጌታ እንደሚሆን መከራ ቢቀበል የክብር መንፈስ የእግዚአብሔር መንፈስ በእርሱ ላይ ይሆናል። ስለዚህ ስም ደስ ይበለው እንጂ አይፈር ይላል። ምን ማለት ነው? በደቀ መዛሙርት መካከል የሚጠበቃለ፣ በዓለም የሚጠበቃለ። በዓለም ወይም ከዓለም የሚጠበቀው ጥላቻ አለ። ምክንያቱም የሚለይ ቦርደር አለ፣ ወሰን አለ በዓለምና በእኛ መሃል። ያ ወሰን የእግዚአብሔር ቃል
ክርስቶስን ማዕከል ያደረገ የእግዚአብሔር ቃል፣ በስጋ የተገለጠው ጌታ ማዕከል ያደረገ የእግዚአብሔር ቃል እሱ ነው ወሰኑ። ቃልህን ሰጠዋቸው። ስለዚህ ከዓለም አይደሉም፣ ከዓለም አይደሉም። ስለዚህ ዓለም ጠላቸው፣ አልፈለጋቸው። እኔ እንደጠላኝ፣ እኔ እንደገፋኝ፣ እነዚህ በዓለም ናቸው እንጂ ከዓለም አይደሉም። እኔ ከዚህ በኋላ በዓለም አልሆንም። ስለዚህ እያለ ነው ጌታ ኢየሱስ ክርስቶስ። ስለዚህ በኢየሱስ ክርስቶስ ምክንያት ጥላቻ፣ ነቀፌታ የሚጠበቅ ነው ማለት ነው አይደል? ማቴዎስ ምዕራፍ 5 ቁጥር 11 እና 12 ላይ ያለን ታስታውሳላችሁ። ቅድም ያነሳሁት ሰዎች ስለ ስሜ ሲጠሏችሁ፣ ሲለዩአችሁ፣ ስማችሁን እንደ ክፉ ሲያወጡ ደስ ይበላችሁ፣ ዋጋችሁ በሰማያት ታላቅ ነውና ነው ያለው ጌታ ኢየሱስ ሉቃስ ምዕራፍ 6 ቁጥር 22 ላይ። ስለዚህ የክርስትናው አንዱ መገለጫ ነው ማለት ነው። በምን ምክንያት? በቃሉ ምክንያት። ልክ ኢየሱስ ክርስቶስን ስናምንና በክርስቶስ ስንሆን እኛ እኮ ሰው የሚጠላን የሚጋፋን ሰው ይመስለናል። የሚጠላ የሚጋፋ ከሰው ጀርባ ያለ የጨለማ ኃይል ነው፣ ሰው አይደለም። የዚህ ዓለም አምላክ ነው የሚጋፋው። ስለዚህ በዚህ እውነት ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ እንዲጠበቁ በእግዚአብሔር ፊት ያቀርባቸዋል። ከዓለም ያልሆኑበት ምክንያት የእግዚአብሔር ቃል እንደሆነ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ አሁንም ደግሞ ጸለየ፣ ከዓለም እንድታወጣቸው አልለምንህም እና ምንድነው ልመናው? ከክፉ እንድትጠብቃቸው እንጂ። ከክፉ መጠበቅ ማለት ምን ማለት ነው? አሁን በዓለም እያሉ ከዓለም አለመሆን፣ በእግዚአብሔር ቃል መሰረት መለየት፣ በዓለም እያሉ በክርስቶስ መሆን፣ ከክርስቶስ ጋር ባለ እውነት መጽናት። ከክፉ መጠበቅ ማለት ወገኖቼ በችግር ውስጥ አለማለፍ ብቻ፣ በነቀፋ ውስጥ አለማለፍ ብቻ፣ መከራ አለመቀበል ብቻ ማለት አይደለም። እግዚአብሔር ሲያደርገው አይተናል፣ ያደርጋል፣ ይጠብቃል። አውቃለሁ እግዚአብሔር ከብዙ እንደሚያደርግ። ግን ቋሚው መርህ ከክፉ መጠበቅ ማለት በክርስቶስ ሆኖ ጌታን እንዳመኑ መኖር ማለት ነው። በተቀበልነው ቃል መሰረት መኖር ማለት ነው። ስለዚህ ከዓለም እንድታወጣቸው አልለምንህም የሚለው ሐሳብ ያው እነዚህ ደቀ መዛሙርት በዓለም ይኖራሉ ከዚህ በኋላ እኔ ወደ አንተ ልመጣ ነው እያላለ። ስለዚህ በሞትም ይሁን በሌላ ምክንያት በዓለም እንዲኖሩ ተፈልጓል። ምክንያቱም ከቁጥር 20 ጀምሮ እስከ 21 ልክ እንደነሱ የእርሱ የሚሆኑ ሰዎች ከነዚህ ሰዎች ቃል የተነሳ ገና ይወለዳል። ስለነዚህ ብቻ አልለምንህም ከቃላቸው የተነሳ በእኔ ስለሚያምኑ እንጂ ስለሚል ደቀ መዛሙርት በምድር ላይ መኖራቸው በሚያገለግሉት አገልግሎት ክርስቶስን በመስበክ ልክ እንደነዚህ ሌሎች ትውልዶችንም ስለሚጨምሩ በዓለም መኖራቸው ይፈልጋል። እዚህ መኖራቸው ይፈልጋል። ታውቃላችሁ ጳውሎስ ሊሄድ ከክርስቶስ ጋር ሊኖር እናፍቃለሁ አለ። በዚህ መኖር የሥራ ፍሬ ከሆነ ግን ምን እንደምመርጥ አላውቅም ማለት እንደው ልብሰት ትንሽ ትከርማለህ ብባል ግራ ይገባኛል። አሁን ትሞታለህ ትኖራለህ እኮ ነው ሀሳቡ። ይገባችኋል? መቼም ወደዛ መወሰድ ማለት እኮ አሁን መነጠቅ አይደለም። መነጠቅ ሌላ፣ መነጠቅ ሌላ። ይሄኛው ልውሰድ ማለት በቃ ትሞታለህ ማለት ነው። ትቀላለህ፣ በዚህ አይነት መንገድ ወደ እኔ ትመጣለህ ማለት ነው። ያኔ አሁን ቢሆን መነጠቅ ሌላ ነው። ጌታ ኢየሱስ ሲመጣ የሚሆን ነው። እሱም ሌላ ትምህርት ሌላ ነው። ይሄን ታውቃላችሁ። አንደኛ ተሰሎንቄ 4 ከቁጥር 13 ጀምሮ እንደተጻፈ። ስለዚህ በዚህ መኖር ለኔ የሥራ ፍሬ ቢሆን ማለትም ብኖር የምጠቅማቸው ሰዎች ስላለ ብሄድ ደግሞ ለኔ እጅግ የተሻለ ነው። የቱን እንደምመርጥ አላውቅም ማለት ያጓጓል። ከኢየሱስ ክርስቶስ ጋር መኖር ያጓጓል። እንደገና ደግሞ ለሥራ መኖር ደግሞ ተጨማሪ ክብር ነው። ከኖርን ለሥራ ያኖረን እግዚአብሔር ትርጉም ላለው እግዚአብሔር ፊት ትርጉም ላለው ለሚቀጥለው ሕይወት ለሚመጣው ክብር የሚሆን
እንዲሁ ኖረን እንዳናንቀላፋ እንደ እንስሳ መብላት መጠጣት እንዳይሆን የታሪካችን አካል ይሄ ብቻ እንዳይሆን ከዚህም ያለፈ ተስፋ ከዚህም ያለፈ ሩቅ ተስፋ ከሚመጣው ዓለም ከሚገለጠው ጌታ ጋር ለተያያዘው ጉዳይ ትርጉም ያለን ሰዎች ሆነን ጳውሎስ እንዳለ ብሄድ እናፍቃለሁ፣ ልሄድ እናፍቃለሁ፣ ከጌታዬ ጋር መኖር እጅግ የሚበልጥ ነው። ብኖር ግን የሥራ ፍሬ ሊሆን ይችላልና የቱን እንደምመርጥ አላውቅም እንዳለ ጠብቃቸው ማለት በሕይወት ይቆዩ ማለት ነው። በምድሪቱ ላይ ይኖሩ ማለት ነው። አሁን እዚህ ጋር ባለው ነገር ቀጣዩ ሐሳብ ላይ ምክንያቱም ከክፉ እንድትጠብቃቸው ማለት ከክፉ ጠብቃቸው ብሏል ጌታ ኢየሱስ። እኛም ከክፉ ጠብቀን እንላለን። ይኸውላችሁ ከክፉ መጠበቅ ከላይኛው ይለያል። እየሰማችሁ ነው? የላይኛው እስካሁን ያየነው እኔ ቃልህን ሰጥቻቸዋለሁ ከዓለም አይደሉም ጠብቃቸው ከጥፋት ልጅ በቀር በእርግጥ ማንም አልጠፋም እያለ የተናገረው መንፈሳዊ የሆነውን ጥፋት ነው። ከክርስቶስ ማፈግፈግን ነው። ከሰይጣን ጋር መወዳጀትን ነው። ከዓለም ጋር መስማማትን ነው። ለገንዘብና ለሌላ ምክንያት ኢየሱስ ክርስቶስን አሳልፎ መስጠትን ነው። ከጥፋት ልጅ በቀር አልጠፋም እያለ ያለው ጥፋትም እያለ ያለው መንፈሳዊውን ነው። አልጠፍም እያለም ያለው መንፈሳዊን ነው። የነፍሳችን ጠባቂም የሚለው መንፈሳዊን ነው። እናንተን የሰጠኝ አባቴ ነው። እናንተን የሰጠኝ አባቴ ከሁሉ ይበልጣል። እናንተን ከእጄ መንጠቅ የሚቻለው ማንም የለም። እኔ የበጎች እረኛ ነኝ የሚለው ዮሐንስ 10 ላይ እሱ መንፈሳዊ ነው እንጂ ምንም አትሆንም ምንም አይነካህ ማለት አይደለም። የሚቀድመውም እሱ ነው። የሚከተል ነገር ግን አለ። የሚከተለው ነገር ቁጥር 15 እና 16 ላይ የምናየው ነው። ከክፉ እንድትጠብቃቸው። ክፉ ማለት ምን ማለት ነው? በሌላ ቋንቋ ይኸውላችሁ ከዛኛው የሚቀጥል በሰው ሕይወት ውስጥ ያለ ልዩ ልዩ አሳዛኝ ነገር ይኖራል። ሰው የሚሞተው በምን ምክንያት ነው? በተለያየ ምክንያት። ስለዚህ ክፉ በሰዎች ላይ ሰይፍ ይዞ ሊነሳ ይችላል፣ ሊያስገድል ይችላል፣ አደጋ ይኖራል። ልዩ ልዩ አይነት ሰውን ሕይወት ከምድር የሚያነሱ ሰውን ወደ ሞት የሚያጣድፉ ችግሮች ይኖራሉ። ሰይጣን የሚጠቀምባቸው ይሆናል እነዛን ነገሮች። አንዳንዴ ከክፉ መጠበቅ ማለት በምድር ላይ ካለ ክፉ ነገር መጠበቅም ማለት ጭምር ነው። ምክንያቱም አታውጣቸው ከዓለም የሚለው ቋንቋ ከዓለም ያልሆኑትን በዓለም እንዲኖሩ ጌታ ኢየሱስ የሚተዋቸው እኔ ሄዳለሁ እናንተ እዚህ ናችሁ የሚላቸው እነዚህ ሰዎች በዓለም ሆነው ከዓለም ሳይሆኑ በዓለም ሆነው ከዓለም ሳይሆኑ ከዓለም ጋር ተቆራርጠው በቃሉ ተለይተው ማለት ነው። ግን በምድር ላይ እየኖሩ ወንጌልን እንዲያገለግሉ እግዚአብሔርን እንዲያከብሩ ስለሚፈለግ ለዚህም ስለጠራቸው እስከ ዓለም ዳርቻ መሄድ ስላለባቸው እነሱን በተመለከተ አሁንም ደግሞ የሚጸልየው ጸሎት አለ። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለመንህም አለ። ምክንያቱም ይህን ጸሎት ማቴዎስ 6 ላይ ታስታውሳላችሁ። ከቁጥር 9 ጀምሮ ጌታ ስለ ጸሎት ባስተማረው ክፍል አባታችን ሆይ በሚለው ጸሎት መጨረሻ ላይ ያለውን ታስታውሳላችሁ። ማጠቃለያው ላይ ከክፉ አድነን እንጂ መንግሥት ያንተ ናትና ከክፉ አድነን እንጂ። ምንድን ነው ክፉ? አንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ዓለሙ በሞላ በክፉ እንደተያዘ እናውቃለን። ክፉ ብቻ አይደለም የሚለው ዮሐንስ ላይ በክፉ ነው የሚለው። ክፉ ማለት አንድ አለ ማለት ነው። ክፉ የሚታወቅ ከክፉ ማለት ከሰይጣን ማለት ነው። ከክፉ ማለት ሰይጣን ሰዎችን ከምድር ለማስወገድ ለመግደል ይሰራል። የሚሰራባቸው መሳሪያዎች ይኖራሉ። ከዚህ ሁሉ ነገር እንዲጠበቁ ይጸልያል። እንዲቆዩ ይፈለጋል፣ እንዲያገለግሉ ይፈለጋል፣ እንዲሄዱ ይፈለጋል። ግን በዚህ አገልግሎታቸው ሰማዕት ቢሆኑ ዋጋ ቢከፍሉ እነዚህ ሰዎች በክፉ ተገኙ ማለት ነው አይደለም፣ በጭራሽ። ምክንያቱም ለተጠሩለት እውነት የሚከፍሉት ዋጋ ስለሆነ በእንዲህ አይነት ሁኔታ ኖሮ የሚያንቀላፋ ሰው ክፉ አግኝቶታል ማለት አይደለም። ስለዚህ ጌታ ኢየሱስ ክርስቶስ ሁለቱንም ነገር በተመለከተ እየጸለየ ነው። በዓለም እንዲቆዩ ይፈልጋል። ከክፉ እንዲጠበቁ ይፈልጋል። መከራ እንዳይደርስባቸው ይፈልጋል። ከክፉ ጠብቃቸው የሚለው ይህንን ነው።
ስለዚህ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ ኖሮ የሚያንቀላፋ ሰው በክፉ አልተገኘም፣ አልተጠመደም። እና ጌታ ኢየሱስ ከዓለም እንድታወጣቸው አልለምንህም ማለቱ ከዚህ ጋር የሚገናዘብ መሆኑን እናያለን። ቁጥር 16 ላይ እኔ ከዓለም እንዳይደለሁ ከዓለም አይደለም። ምን ማለት ነው? በሌላ ቋንቋ እኔ ከዓለም አይደለሁም ማለት ከማን ነው ማለት ነው? ከእግዚአብሔር አይደል? ከአብ ዘንድ ነው የመጣው፣ ከላይ ነው የመጣው። ከላይ የሚመጣው ከሁሉ በላይ ነው። ከላይ ነው የመጣው፣ ወደ መጣበት ነው ሄደው። በጣም ይገርማል። ከላይ የመጣውን በመቀበላቸው ምክንያት እነዚህ ተለይተዋል። ልክ እንደ ኢየሱስ ክርስቶስ ከምን ሆነዋል ማለት ነው? ከሰማይ ሆነዋል ማለት ነው። ከሰማይ የሚያደርገው ነገር ምንድን ነው? ከሰማይ ሳይመጡ ከሰማይ መሆን ምን ማለት ነው? ከላይ የመጣውን በመቀበል ቃሉን በመቀበል። ስለዚህ እኔ ከዓለም እንዳይደለሁ ከዓለም አይደለሁ። በእውነት ቀድሳቸው። ቃል እውነት ነው። ደስ ይለኛል ይሄ ቃል። እስኪ ቃል ከነበሉት ከኔ ጋር በእውነትህ ቀድሳቸው። ቃልህ እውነት ነው። በምን ቀድሳቸው? በእውነትህ። በእውነትህ ቀድሳቸው። ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ክብር ለስሙ ይሁን። የእነሱ ቅድስና የማን ውጤት ነው? የጌታችን የኢየሱስ ክርስቶስ። አያችሁ፣ ጌታ ኢየሱስ ክርስቶስ እኛን ለማትረፍ የሄደበት መንገድ ነው ያሳያል። እኛን ለማትረፍ እኛን ለማዳን ያ ቅዱስ የእግዚአብሔር ልጅ ቀዳሹ እርሱ ከምንቀደሰው ጋር ከአንድ ሆኖ ፍጹም የሰው ልጅ በመሆን ዕብራውያን 2:13 ላይ እንደተጻፈው ቀዳሹ እርሱ ከምንቀደሰው ጋር ከአንድ ሆነ ይላል። ስለዚህ እነሆኝ እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርም ይላል። ስለዚህ ቀዳሹ እርሱ ከምንቀደሰው ከኛ ጋር ከአንድ ሆነ። ከአንድ መሆኑ ብቻም ሳይሆን ከአንድ መሆን ማለት ሰው መሆን ማለት ነው። ግን ከአንድ ሲሆን በመንፈስ ቅዱስ ግብር በፍጹም ንጽሕና ነው ከአንድ ሆኖ። ከሰው የሚለየው ነገር አለ፣ ቅድስናው፣ ንጽሕናው። እንደ ሰው አይደለም። ጌታ ኢየሱስ ክርስቶስ በዚህ ማንነቱ ከሰው ይለያል፣ ከሰው ይለያል። ከኃጢአት በቀር በነገር ሁሉ እንደኛ ሰው የሆነ የሚለው ከዚህ የተነሳ ነው። ስለዚህ ኃጢአትን አያውቅም ጌታ ኢየሱስ። ስለዚህ ኃጢአትን የማያውቅ ሆኖ መጸነሱ፣ መወለዱ፣ በሰው በእግዚአብሔር ፊት በቃል በሥራ ቅዱስ ሆኖ መኖሩ፣ በአጠቃላይ የኖረው እግዚአብሔርን ለማክበር የሄደበት መንገድ ሁሉ ለሰው የተከፈለ ዋጋ ነው። አባቱን ፈጽሞ አክብሯል። ለአባቱ ፈቃድ ራሱን አስገዝቷል። ያንተ ፈቃድ እንጂ የኔ ፈቃድ አትሁን ብሏል። በነገር ሁሉ እግዚአብሔርን ታዟል። በተደጋጋሚ እንደምናነሳው ዕብራውያን ምዕራፍ 5 ከቁጥር 7 ጀምሮ በሥጋ ወራት ከሞት ሊያድነው ወደሚችል በብርቱ ጩኸት ከእንባ ጋር ጸሎትና ምልጃን አቀረበ። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመ በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። እኛን ያተረፈን እኮ ታዞ ነው፣ በአመፃ እኔ ስለ እነሱ እኮ ራሴን ቀደስኩ እያለ የኖርኩት ኑሮ ጠቅላላ እነሱ ምክንያት አድርጌ ነው። ለእነሱ ስል አባቶ እኔ ስለ እነሱ ራሴን ቀደስኩ። ስለዚህ የእኛ ቅድስና እሱ ነው። የደቀ መዛሙርቱ ቅድስና እሱ ነው። የእኛ ጽድቅ እሱ ነው። እሱ ስለኛ የእግዚአብሔር ጽድቅ ሆኖ ተገልጧል። እኔ ስለ እነዚህ ራሴን ቀደስኩ። ቀደስኩ የሚለው ቃል ለእግዚአብሔር ተለይቶ እኛን ለማትረፍ የሰው ልጆችን ለመታደግ የሄደበትን መንገድ ነው የሚያሳየው። ይህን ሁሉ ያደረኩት ስለ እነዚህ ነው እያለ ነው። ጌታ ሆይ ጠብቃቸው፣ ስለ እነዚህ አባት ሆይ ጠብቃቸው። ቃልህ እውነት ነው፣ በእውነትህም ቀድሳቸው። ስለዚህ መቀደስ ይህንን እውነት የሆነ ቃል ከመቀበል ጋር የተገናኘ ነው። አስተውሉ። ከቁጥር 6 አንስቶ እስካሁን ድረስ ቃሉን ማዕከል ያደረገውን አጽንዖት በደንብ አስተውሉ።
በእውነትህ ቀድሳቸው። ቃልህ እውነት ነው። ሰማይ ምድር ቢያልፍ ይቀላል ቃሌ ከሚያልፍ እንዳለ እንደ ቃሉ ያለ ምንም የለም። ቃሉን ለሰጠን ቃል ለሆነው ለእሱ ክብር ይሁን። ወገኖቼ ትልቅ ነገር ነው እግዚአብሔር የሰጠን። ለኪስ የሚሆን ገንዘብ አለ፣ ለመኖሪያ የሚሆን ቤት አለ፣ እቁብ አይደለም፣ ሂሳብ አይደለም፣ ቡቲክም አይደለም። ጌታ ኢየሱስ ቃሉን ሰጥቶናል፣ ሕይወቱን ሰጥቶናል፣ ራሱን ሰጥቶናል። ስለዚህ እነዚህ የተቀደሱ እንዲሆኑ እኔ ራሴን ስለነሱ እቀድሳለሁ ሲል እናያለን። ክብር ለስሙ ይሁን። ቁጥር 17፣ 18 እና 19 ደግሜ አነሳቸዋለሁ። ሰዓት አይቼ ነው ገታ ያደረኩት። ከቀጣዩ የመጨረሻ አንቀጽ ጋር ለጌታ ምሕረት በሚቀጥለው ሳምንት ደግሜ ያነሳቸዋለሁ። በጣም ደስ ይለኛል። በተለይ ይሄ ቃል እውነት ነው፣ በእውነትህም ቀድሳቸው የሚለው ቃል በተለየ ነገር አለው በልቤ እና ደግሜ ያነሳዋለሁ። ለማንኛውም ሰዓት አልውሰድ። ጌታ ጸጋ ይብዛልን። ጸልይ